አቺ ሂሩትና ንግስት ደጋ መጥተው የበጎች እረኛ መስለዋል። መጥተው የማያውቁት ሀገር ያችማ በደንብ ነው የምትመስለው። ፎቶዋ ራሱ የበጎች እረኛ። ኧረ ሞኙ ሞኙ አንተ ጠፋ እንጂ በጎች ተገኙ ተባለው። ለእንዳንቺ ያለው ነው። የለማ በግ አይታየኝም እኮ እዚህ። እኔ እናቴ እኔ ራሴ ምንድን ነው መስለው አቤት አንተ መድኃኒዓለም ቢሞላም አትልቀኝ ይጋተላል። የበጎች እረኛ እንዴት አግዞ ይወጣዋል? አይ ጠፍቶባት ነው መሰለኝ። ዛሬ እንቆጮ ነበር ተብለ ወይኔ ንግስት እዳልሻለሁ። ልብስሽ እንዳለ ቆሽሿል። ለቀ ማለት ስትይ አሁን ለምሳሌ ክፍለ ሀገር ባለው የጦርነት ምናምን አለ ወደ ከተማ መጥተው እቃ መውሰድ አይችሉም። የመኪና እንቅስቃሴ በቂ አይደለም እንደ ድሮ ማለት ነው። ስለዚህ አሁን የክፍለ ሀገር ልጆች መጥተው ባሉበት አካባቢ ከተማ ትውልዳቸው መስራት ቢፈልጉ እቃ በአግባቡ ካልሄደላቸው እንዴት መስራት ይችላሉ ብለህ ታምናለህ? እሺ አሪፍ ጥያቄ ነው። አሁን ባለው ሰዓት ግን ማለት ያው ገጠራማ ቦታ አብዛኞቹ ስራ እየሰሩ አይደለም ከባለ ሱቅና ምናምን እንትኖች ቀርቶ ኖርማል እንትኖች ራሱ ወደዚህ እየመጡ ነው ያሉት። ስለዚህ ያው ሰላም ሲኖር ይወስዳሉ፣ ሰላም ከሌለ ደግሞ ማቆም ነው ያላቸው አማራጭ እንጂ እስካሁን ለቆ ወደዚህ ወደ አዲስ አበባ መጣ ሲሉ እኔ የሰማሁት የለም። ከክፍለ ሀገር ማለት ነው። ምናልባት አንዳንድ ወረዳዎች ላይ አሁን ከክፍለ ሀገር አሁን አብዛኞቹ ወረዳ ላይ አሁን ቀበሌ ላይ ከሆነ ነው እንጂ ችግሩ አብዛኞቹ ወረዳ ላይ ማለት መንገዱ እስከዚህ ነው። አሁን የተወሰነ መንገዱ አሁን ያን ያክል እንትን የለውም ታውቂያለሽ። የተወሰነ ይሻላል መንገዱ ያን ያክል አይደለም። አዎ አሁን ለምሳሌ ክፍለ ሀገር ያሉ ሰዎች እኔ ማውራቸው ሰዎች አሉ ስራ ላይ ያሉና እቃ እንደ ልብ እየመጣልን አይደለም፣ በጣም አደገኛ ሰዓት ላይ ነን ይሉኛል ማለት ነውና ከዛ አንፃር ነው ገብቷል። እዚህ አሁን ሄደን እንሰራለን ብለው ቢሄዱ በአሁን ሰዓት ምንም የማይሆን ነገር ነውና ያለው ነገር ረጋ እስከሚል ድረስ እኔ ባሄዱ ብዬ ነው የምመክረው። አሁን ስደት ላይ ላሉ እህቶቼ ወይም ወንድሞቼ ሀገር ቤት ገብተን እንሰራለን ለሚሉ ማለት ነው። በነገራችን ላይ አብዛኛው ስደተኛውን እኮ በፖለቲካ ውስጥ ነው ያለው አብዛኛው ማለት ነው። የተወሰነው ጥቂቱ ነው እንጂ እኔ እንደማየው ከሆነ በሶሻል ሚዲያ ላይ አብዛኛው በፖለቲካ ውስጥ ነው ያለው። አብዛኞቹ አሁን መንጣት አይፈልጉም በዚህ ሰዓት። እንደው መንጣት እንኳን የሚፈልጉ ካሉ እዚህ ካዩት በኋላ እርግጠኛ ነኝ ለመመለስ ነው የሚያስቡት እንጂ ያን ያህል ብዙ የሚያስደስት አይደለም። አሁን መንጣት ከተቻለ ሰላም እስከሚረጋጋ ድረስ ብትቆዩ ሊቆዩ ወይም አሪፍ ነው እንደኔ። የክራይ የግብር የቀረጽ የሚሻለው ቤት ያለው ሰው ሰርቪስ ሰርቶ ማከራየት
በቀላሉ ዶሮ እርባታ እንቁላል ቶሎ የሚጥሉ ዶሮዎችን ማርባት አለች አበበ ቢቂላ ማለት ነው። ምን ትላለህ እዚህ ላይስ? በእርግጥ በዚህ ሰዓት ከተማ ላይ ቤት ያለው በጣም ያዋጣዋል። እም እም ያስወጣው ምን አልክ? የአበበ ቢቂላ ሀሳብ እንዴት አየኸው? ምን ቤት ያለው ቤት ማከራየት ከዛ ዶሮ ማርባት